እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ አቡነ ፍራንቺስኮስ ምን ብለዋል? በፈረንጆች አቆጣጠር አሁን ያለንበት ዘመን 2025 ይባላል። 2025 ደግሞ ኢዮቤልዩ ዓመት ተብሎ ታውጇል። በዚህም በኢዮቤልዩ ዓመት ውስጥ የተስፋ ዓመት፣ የተስፋ ዓመት እንዲሆን ታውጇልና ክርስቲያኖች ሁሉ ተስፋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሌላ ተስፋ የለንም። ለሰላምም ይሁን ለፍቅርም ይሁን ለህብረትም ይሁን ተስፋችን ሞትን ድል የነሳው ክፋትን ያስወገደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና በዚህ ልዩ ዓመት በተባለው ውስጥ ክርስቲያኖች በተለይ ወደ እግዚአብሔር በመቅረብ የዓለም ተስፋ እንዲሆኑ በተለይ ደግሞ ለህፃናትም ለወጣቶችም ለእናቶችም ተስፋ እንዲሆኑ ጦርነት ግጭት ባለበት ቦታ ሁሉ ክርስቲያኖች ተስፋ እንዲሆኑ ለዚህም ደግሞ ከኃጢአት ከክፋት ርቀው የእግዚአብሔርን ጸጋ በንስሐ አግኝተው እንዲኖሩ አደራ ብላለች ቤተክርስቲያናችን። ትልቁ ነገር ፍቅር ነው።